የ18 ካራትም ሆነ የ21 ካራት እጃችሁ ላይ ወርቅ አላችሁ? ተሸውዳችሁ እንዳትሸጡ እነዚህን ወሳኝ ነገሮችስ ታውቃላችሁ? በምን ያህል ልሸጠው ብላችሁስ ከራሳችሁ ጋር እየተማከራችሁ ነው ወይስ ደግሞ የሚነግረኝ ሰው ማን አለ? እጄ ላይ ያለውን ወርቅ በምን ያህል ብሸጠው ነው የሚያዋጣው ካላችሁ ለዚህ ጥያቄ መልስ ይሆን ዘንድ መረጃን ይዘንላችሁ መተናል። በአሁኑ ሰዓት ወርቅ መሸጥ ትልቅ ውሳኔ ነው ወይስ አይደለም የሚለውንም አብረን የምንመለከት ይሆናል። ቪዲዮውን ስትጀምሩ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙ ሰዎች የያዙትን ወርቅ ትክክለኛ ዋጋ ሳይረዱና አስፈላጊውን ዝግጅት ሳያደርጉ ወደ ገበያ በመሄዳቸው ሳያውቁት ከፍተኛ ገንዘብ ሎስት ያደርጋሉ ወይም ደግሞ ይከስራሉ። 4 ግራም ሆነ 2 ግራም ሆነ 1 ግራም ሆነ ምንም ግራም ሆነ ቢሆን እንኳን አንድ ጆሮ ጌጥ 0.5 ግራም የምታወጣው ወርቅ ከመሸጣችሁ በፊት ማወቅ የሚገባችሁን ሙሉ መረጃ ነው ይዤላችሁ የመጣሁት። ሲጀመር የያዛችሁት ወርቅ በዋናነት 18 ሊሆን ይችላል፣ 21 ካራት ሊሆን ይችላል። ዋጋውን እንዴት አውቀን ነው ሳንጎዳ መሸጥ የምንችለው የሚለው የሁላችሁም በተለይ ደግሞ ለመሸጥ የምትፈልጉ የብዙዎቻችሁ ጥያቄ እንደሆነ አስባለሁ። ቋሚ ቁጥር የለውም። አሁን የ18 ካራትን በዚህ ዋጋ ብሸጡት ብዬ ልነግራችሁ ይችላል። እኔ ችግር የለውም። ነገር ግን ከነገርኳችሁ በላይ ልትሸጡትም ትችላላችሁ፣ በታችም ልትሸጡት ትችላላችሁ። ለምን? ቋሚ ቁጥር የለውም። የመጀመሪያው ነገር ዋጋ፣ በተለይ ደግሞ እንደኛ ኢኮኖሚ ባላት ሀገር ዋጋ የሚወሰነው ብዙ ጊዜ በኦፊሻል የማርኬት ዋጋ ሳይሆን በፈላጊና በአቅራቢ ባለ ወይም ደግሞ በዲማንድ እና በሰፕላይ መካከል ባለ ኔጎሽዬሽን ወይም ደግሞ ስምምነት ነው። ሁለቱ ከተስማሙ ከፈለጉ ሌላው በማይስማማበት ካልፈለጉ ደግሞ ሌላውን እጅ ባፍ በሚያስጭን ዋጋ ሊገዙ ይችላሉ። አንዳንድ ጊዜ እኛ ቻናል ላይ ማስተውላችሁ ከሆነ ወርቅ በዚህ ዋጋ ነው እየተሸጠ ያለው ከሚለው ኮመንት ስር አረኛ ጋር እንደዚህ ነው ተብሎ ኮመንት ይጻፋል። ይሄ ምንም የሚያስገርም አይደለም። አንደኛ የኛ የማርኬት ሁኔታ ነው። ምንም እንኳን ኦፊሻል በሆነ መንገድ ብሔራዊ ባንክ የወርቅን ዋጋ ያወጣል። ነገር ግን የተሰራ ወርቅን በዚህ ዋጋ ሽጡ፣ በዚህ ዋጋ ግዙ ብሎ ብሔራዊ ባንክ እጁን አይከትም ገበያው ላይ። ነገር ግን የጥሬው ወርቅ ዋጋን የሚቀበልበትን ኦፊሻል ደረጃ ያስቀምጣል። ብዙ ጊዜ ወርቅ አቅራቢዎች እንዲሁም ደግሞ ወርቅ ቤቶች ያንን ዋጋ ሁልጊዜ እንደ ሪፈረንስ ይጠቀሙበታል። ነገር ግን ለተጠቃሚው ወርቅን በሚሸጡበት ሰዓት ላይ እዛ ላይ አድ የሚያደርጉት ነገር አለ። ቫት አድ ያደርጋሉ፣ ሰርቪስ ቻርጅ አድ ያደርጋሉ። በተጨማሪም ደግሞ የእጅ ስራ ወይም ደግሞ የባለሙያውን የድካም ዋጋን አድ ያደርጋሉ። በዛ የተነሳ ዋጋው ከቦታ ቦታ ይለያያል። አስተውላችሁ ከሆነ ሁሉም ወርቅ ቤት ተመሳሳይ ካሬ የለውም። ተመሳሳይ ካሬ ማለት ተመሳሳይ የሆነ ኪራይም የለውም። አንዳንዱ የራሱ ሊሆን ይችላል፣ አንዳንዱ ተከራይቶም ሊሆን ይችላል፣ አንዳንዱ በጣም ሰፋፊ ሊሆን ይችላል፣ አንዳንዱ ወርቅ ቤት በጣም ብዙ ሰራተኞች ሊኖሩት ይችላሉ። አንዳንዱ ሰራተኛ ደግሞ 1 ወይ 2 ሰራተኛ ሊሆን ይችላል። በተለይ ደግሞ በኢትዮጵያ አካባቢ ካላችሁ ይህንን በደንብ ልትገነዘቡ ትችላላችሁ። ነገሩ ውጭም ያለው ከዚህ የሚለይ አይደለም። ነገር ግን ውጭ ያለው ትንሽ በቁጥር በሚያቀርቡት የወርቅ ብዛትና አይነት ቢለያይ ነው እንጂ ማለት ነው። እና ለመሸጥ ግን ምን አይነት መለኪያ ያስፈልጋል? አንድ ወርቁን ለመሸጥ ገበያ ይዞ የሚወጣ ሰው ምን አይነት ነገሮችን ማወቅ አለበት የሚለውን ከሱ ጀምሬ ነው የምነግራችሁ። እንደነገርኳችሁ መግቢያው ላይ ቋሚ ቁጥር አይወሰንም። ዋጋው የሚሰለው ግን መለኪያ አሉት። እነዚህ 3 መለኪያዎች ምንድናቸው? የመጀመሪያው የወርቁ ካራት ምንድን ነው? እጃችሁ ላይ ያለው የወርቅ ካራት 18 ነው
21 ካራት ነው 24 ካራት ነው ወይም ደግሞ የካራቱ መጠን ሲጨምር የግራሙ ዋጋም ይጨምራል። ያንን መረዳት ያስፈልጋል። እናንተ አሁን 18 ካራትን ከያዛችሁ 18 ካራት ባለ ስንት ግራም እንደሆነ ማወቅ ይኖርባችኋል። የመጀመሪያው መለኪያ ይሄ ነው። ሁለተኛው መለኪያ ደግሞ የዕለቱ የገበያው ዋጋ ነው። የወርቅ ዋጋ በየቀኑ አልፎ ተርፎም በየሰዓቱ ምን ይላል ብያችኋለሁ፣ ይቀያየራል። ለመሸጥ ከመውጣታችሁ በፊት የዕለቱን የካራት ግራም ዋጋ በባንክ ወይም ደግሞ በታወቁ የወርቅ ቤቶች ደውላችሁ ማረጋገጥ ትችላላችሁ። እኔ ወርቅ ቤት አላውቅም ካላችሁ ደግሞ በእኛ ቻናል ላይ የተሰራ የወርቅ ዋጋ እንዲሁም ደግሞ የጥሬ ወርቅ ዋጋ በየዕለቱ ስለሚቀርብ እዛ ላይ የስሌት ቀመሩን ማወቅ ትችላላችሁ ማለት ነው። ዛሬ ላይ እንግዲህ የ21 ካራትን የወርቅ ዋጋ ንገረን በስንት ብንሸጠው አሪፍ ነው ካላችሁኝ የ21 ካራትን የውጭው ከሆነ 21,000 እና 22,000 የሚገዛችሁ ብታገኙ በጣም አሪፍ ነው። የሀገር ውስጥ ከሆነ ደግሞ 20,000 የሚገዛችሁ ካገኛችሁ አሪፍ ነው። ለምን ገበያው መሸጫው በሱቆች ከዛ በዘለለ የ5 እና የ6,000 እንዲሁም ደግሞ የ7,000 ብር አካባቢ ልዩነት ነው ያለው። የእጅ ስራ አለ፣ ቫት አለ፣ የዲዛይን አለ፣ የጌጣጌጦቹ አሉ። እነዚህ ሁሉ ተቀንሰው ስለማይታሰቡ በዙ ዋጋ ቢገዟችሁ አሪፍ ነው ብዬ እነግራችኋለሁ ማለት ነው። እንደነገርኳችሁ ማስተዋል ያለባችሁ ነገር ወርቅን ስትሸጡ የመጀመሪያው የወርቁ ካራቱን ማገናዘብ አለባችሁ። ሌላው ደግሞ የዕለቱን የገበያ ሁኔታንም መገናዘብ አለባችሁ። ይህንን ካደረጋችሁ ዘንዳ ወደ ዋናው ነጥብ ስናልፍ፣ ከዛ በፊት ግን ቪዲዮውን እያያችሁ እስካሁን ላይክ ካላደረጋችሁ ቪዲዮዎቻችንን ላይክ አድርጉልን፣ ቻናላችንንም ሰብስክራይብ አድርጉልን። ወርቅ ከሚሄዳችሁ በፊት አሁን ማድረግ ያለባችሁ ነገር ወሳኝ ነገሮችን ልንገራችሁ። የመጀመሪያው ነገር የድንጋይ ክብደት መቀነስ ይኖርባችኋል። ወርቅ እንግዲህ አርቲፊሻል ድንጋዮች ካሉ በጣም ዲዛይን የበዛበት የሆነ ወርቅ ከሆነ የምትሸጡት አብረውት አይመዝኑትም። ድንጋዩ ተቀንሶ የወርቁ ንጹህ ክብደት ብቻ እንዲመዘን ማድረግ ይኖርባችኋል። ለምን ካላችሁ የድንጋዩን ክብደት ከደመሩባችሁ የእናንተ የመሸጫ ዋጋ ያንስባችኋል፣ ትጎዳላችሁ። ፕላስ ደግሞ ከአንድ ቦታ ብቻ አስመዝናችሁ እዛው አትሽጡ። ወርቅን ለመሸጥ ከአንድ ወርቅ ቤት ብቻ መወሰን የለባችሁም። ቢያንስ 3 እና 4 ወርቅ ቤቶች ጋር በመሄድ የክብደትና የዋጋ ግምት መውሰድ አለባችሁ። ፕላስ ደግሞ ሳልነግራችሁ ማላልፈው ነገር የገዛችሁበትን ደረሰኝ ብትፈልጉትና ብታገኙት አሪፍ ነው። ስትገዙት የተቀበላችሁት ደረሰኝ ካለ የካራቱ አይነት ንጽህናን በቀላሉ ለማስረዳት ይረዳችኋል። ለምን የተጻፈ ደረሰኝ ስላላችሁ። ሌላው መዲጄ ሊድ ካላችሁ ታዳሽ መታወቂያ፣ ዲጂታል መታወቂያ ሊሆን ይችላል። ፓስፖርት ካላችሁ የኖርን መታወቂያ፣ መንጃ ፍቃድ። ህጋዊ ወርቅ ቤቶች ደግሞ ያለ እነዚህ ስለማይገዙ እነዚህ ነገሮችን ብትይዙ አሪፍ ነው። ያለ ደረሰኝ መሸጥ አይመከርም። ደረሰኝ ሲኖራችሁ የበለጠ ሂደቱን ያፋጥኗል። ሂደቱን ማፋጠን ብቻ ሲሆን ትክክለኛ የወርቁ ባለቤት እናንተ መሆናችሁንም ይናገራል። ጥርጣሬንም ስለሚያስቀር ደረሰኝ ብትይዙ ብዬ መክራችኋለሁ። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበረ። ነገም ተነጎደም እንግዲህ አዳዲስ መረጃዎች ካሉ እንዲሁ ለእናንተ ማቀበሌን እቀጥላለሁ። ለዛሬ በዚሁ አበቃን። በያላችሁበት መልካም ጊዜ